ያው ማለቴ አንተ በጣም ጎበዝ ነህ ጠንካራ ሰው ነህና ትጨነቃለህ ብዬ በፍጹም አላስብም የምጨነቀው ፈርቼ እንዳይመስልሽ የማላቀው ነገር እንዳይፈጠር ስለምሰጋ ምንድነው አስጨነቀ እነ ብሩክ ቤት ምን እየተፈጠረ እንደሆነ ማወቅ አለመቻሌ እያሳሰበኝ ነው ደግሜ እኮ ምነግርሽ ነገር አለ ኦይ ለምንድነው አንተ የብሩክ መጥፋት ይሄን ያክል ያስጨነቀ ይኸውልሽ እኔ አሁን ከብሩክ መጥፋት ይልቅ የብሩክ ወንድም ምን አባቱ ሊሰራ መጣ እያስጨነቀኝ ያለ ጉዳይ ይሄ ነው ምን ሊያረግ ነው የመጣው እኔ ምን አውቃለሁ ብለክ ነው ደግሞ ወንድሙ ከብሩክ የዋሰ ሰይጣን ዝም በይበናት ሰይጣንነቱ ሲኦል ሲገባ ሹመት ያገኘበት እኔ ዝና ያበበ ደመሳል ይሄ አስጨነቀኝ እና ምንድነው አስጨነቀ ያንቺ እኔ እኮ በጣም ነው ግራ እየገባኝ ምን እየሰራ እንደሆነ ምን እያከናወነ እንደሆነ ምንም እየገባኝ አይደለም በጣም እኮ ነው ግራ እየገባኝ እኔ ኧረ በስመ አብ ምንስ ቢሰራ ካንተ ጋር ምን ያገናኘዋል መሀይብ ፕሮፌሰር ነሽ የመሀይቦት ፕሮፌሰር ሌላ ምንም እንደወረደ እኮ ነው ውይ አይገባኝም የብሩክ ወንድም ቤት ቢመጣ አንተ ጋር ምን ችግር ይፈጥራል እኔ እኮ ነኝ ጥፋተኛ ሲጀመር አንቺ ምንም ጥፋት የለብሽ ጥፋተኛ ወለ ማዘዝ እንጂ አንቺን ቁጭ አድርጌ እንዳማካሪ ማማከር አልነበረም እሺ እንዳልክ ይኸውልሽ እንደው የቀረው ይቅ አንድ ነገር ብቻ እነ ብሩክ ቤት ምን እየተደረገ እንደሆነ አጣሪ እኔ ምን ካንቺ ምንም አልፈልግም ይሄን ብቻ አጣሪ ምን ብዬ ነው ማጣጣው የብሩክ ወንድም ምን አባቱ ሊሰራ መጣ ማለት እንደው እንደምንም ብለሽ ይሄንን ጉዳይ ብቻ አጣሪ ሌላኔ ምንም አልፈልግም ይሄ እንኳን ለኔ በጣም ከባድ ነው ቼክ ጽፈንሻል እሺ ሰላም ወደ ቻናል ቤተሰቦቼ አስቱኔ ዛሬ ደግሞ በሌላ ቪዲዮ መጥቻለሁ ቪዲዮን ወዳችሁ ላይክ ማድረግ እንዳትረሱ ተወዳጅ ምሳሌ ድራማ ዛሬ ምን ተፈጠረ ምን ሆነ ደነገጠ ምክንያቱም ያልጠበቃት ከከተማ ታዋቂ ወንጀለኛ እጣ ዘዋዋሪ መሆኑን ያቃል ማለት ነው ብሩክ እንዴት ከነኚህ ሰዎች ጋር ተገናኘ በማለት እጅግ በጣም ወንድሙ ይደነግጣል ይጨነቃል አለኝ ማለት ነው ከዛም ምን ተፈጥሮ ነው ቅድስ ችግር ውስጥ ነው ብሩክ ችግር አጋጥሞታል መኖሩና መሞቱን ራሱ አናቁም ከባድ ችግር ተፈጥሯል እያለ የማው ሰዎች ጋር ነበር የገጠመ እያለ በጣም ስለነገጥ ምሳሌ ትመጣለች ልክ ምሳሌ ስመጣ አይ እንጨፍር እንደንስ ብያት ኮነ ብሎ ነገሩ ምሳሌ እንዳታቅ ደስበስ አድርጎ ልንጨፍር ነው ብሎ በቃ እሺ እንጨፍራለን አብረን አጎቴ እኔ ሙዚቃውን እንከፍታለን ብላ ሙዚቃውን ትከፍታለች ቅድስና አጎታውን አዱኛ በጣም ደንግጧል ማለት ነው ምክንያቱም እነሱ ጭንቀት ውስጥ ነበሩ ነገር ግን ምሳሌ እንዳታቀባቸው እየጨፈሩ እያስመሰሉ ነበር ከዛ ቅድስዬም እንደዛው ምሳሌ ግን በጣም ደስ አላት ምክንያቱም እየተደሰቱ መስሏት ነበር እነሱ ግን በጭንቀት ተወጥሮ ነበር ሳስቡ ነበር ዳጣና ሞገስ ይገናኛሉ ዳጣም ሞገስም ስለ ብሩክ ነገር በጣም ተጨንቋል እኔ ቢጠፋቆ ሀገሩን ሁሉ ያዳርስ ነበር ብሩክ አሁን ሉላም ከኔጋ ስለሆነች ወዴቱን ተንቀሳቀሽ ልፈልግ አልቻልኩም አላቅም ሞጊ ግን በጣም ተጨንቃለሁ ቤተሰቦች ጎዳጣ እኔ ነበርኩ እንድታገኝ የረዳውሽ አው መቼም አረሳም አባቴ ምርጥ ሰው ነው ሽጉጥም እኮ አለ ሞገስ እያለችው ስለአባት አው ሊኖር ይችላል መኪና ቤት እኮ አለ እያለ አው እኔ ግን እሱን ቤቱ መኪና ልብ አላልኩትም እሱን ብቻ ነበር የፈለኩት አንቺ ናፈቅሽ የቤተሰብ ፍቅር ነበር የፈለግሽው እንጂ ሌላ ነገር አልነበረም እና አሁን ደስተኛ ነሽ አይደለ እያላት ነበር እንግዲህ እዝና ደግሞ ሉላን መግደል እንደምፈልግና ሁለቱን ነው መግደል የምፈልገው አሁን ሁለቱን ነው አረ በቃ እሷ ረሳል ስለዚህ መግደል እኮ መፍትሄ አይሆንም እያለችው ነበር ነገር ግን ሞገስንም እሷንም ሁለቱንም ከምድረ ገጽ ነው የማጠፋቸው እሱን ደግሞ ይሄ አንቺ ስራ ነው እያላት ነበር
እኔ በራሴ ሳይሆን አንቺ ነሽ የምትገዝ እኔ ሰው ልክልሻለሁ ኃላፊነቱን አንቺ ትወስጃለሽ ከዛ በኋላ ቤቱ ያንቺ ይሆናል ማለት ነው ይሄን ማድረግ ግዴታሽ ነው እያላት ነበር ከዛ እሷም ተስማማለች እሺ አንተ ያልከኝ ነገር አደርጋለሁ ያለች ነገር ግን ሉላ የት እንደገባች ባገኛት ግን ደሞ አገኛቸዋለሁ ካገኛቸው ግን ሁለቱንም የማጣፋቸው እያለ ነበር ቆይ እኔ ግን አላምርም እንዴ ራስ ጥልቅ ነበር ምን ብሩክ አላምርም ምን ብሎ ነበር ብሩክማ ከሁሉም ቆንጆ አንቺ ነሽ ብሎኛል እያለች ነበር አረ አንተረብሽም እስታን ዝም በይ እያለ እንደም አደኝና ዳጣ ሞገስ አንድ ላይ ሶስቱ ይገናኙና ስለ ብሩክ ነበር ማውራት የፈለጉት ምክንያቱም ብሩክ ያለበት ከማን ጋር እንደተገናኘ ከነሱ ጋር እንዴት ሊገናኝ እንደቻለ ይሄንን መረጃ አምጥቻለሁ ስለዚህ እንግዲህ ይሞት ይኑር ምንም የምናውቀው ነገር አረ በጭራሽ ብሩክ እኮ አይሞቱም ደሞትማ አይገባም እንደዛ ጥሩ ነገር አስብ እንጂ ወንድም ካለ እንደ እያለች እንግዲህ ዳጣ እውነቱ ይሄ ነው ይኑር ሞት ምንም የምናውቀው ነገር የለም ስለዚህ ለማጣራት እንሞክራለን እያሉ ነበር ሞገስም በጣም ተጨነቀ ምን አጋጥሞቱን እንዴት ከዚህ ነገር ውስጥ የዝና ይኖራል ብዬ አስባለሁ እያለ ነበር ነገር ግን በጣም ተጨነቁ ዳጣም እንደዛ ስለዚህ ምን ማድረግ አለብን ሰዎቹን ቁጥራቸውን አግኝታል ግን የት ብለን ነው የምንፈልገው እነዚህ ሰዎች እኮ እጅግ በጣም አደገኛ ናቸው ሁሉ ነገር አድርጎት ቢሆንስ ብሩክን ምን አጋጥሞቱን እያለ ቅድስትዬ በጣም ተከፍታ እያለቀሰች ነበር የብሩክን ፎቶ በተደጋጋሚ እያየች እያለቀሰች ነበር ምክንያቱም ብሩክ እጅግ በጣም ተወደውና ታፍቅረው ነበር እና በመጨረሻ ቀን አብረው የነበሩት እንደምወዳት እየነገራት ከሷ ጋር መሆን እንደምፈልጋት ነበር ስነግራት የነበረው በዛ የተነሳ ተጸጽታለች ምን ነው ብዬ በሆነ ኖሮ እያለች በጣም እያለቀሰችና ስትከፋ ነበር እና አሁን ማድረግ ያለብን ይሄን ነገር እንዴት ነው ዝናን ማወጣጣት ወይም ደግሞ ማለት ማወጣጣት አለብን እንዴት ነው የምናረገው ያ አውሬ ካገኘን እኮ በጭራሽ ዝናን መፍራት የለም ሞገስ ዝናን አትፍሩ እናስፈራለን እንጂ መፍራት የለብንም እያለ ቅድስትዬ እያለቀሽ ነው እንዴ አው እያለቀሽ ነው እያለቀስኩ አይደለም አትበይ ለምን ትልቅ ሰው ይዋሻል እንዴ ይሄው ባቋጭብሻለሁ አሁን ምሳሌ ቤተሰቦቼ ናፍቆኝ ነው ያለቀስኩት እንጂ ሌላ ምንም አልሆንኩም እያለች በቃ ጋሼ ሲመጣ አንድ ቀን አስፈቅደን አብረን ተያይዘን ቤተሰቦቼ ጋር እንሄዳለን እያለቻት ነበር እሺ በቃ ቅድስትዬ አታልቅሽ አባቴ ሲመጣ ሁለታችን ይዞ ሄደን እናያለን ቤተሰቦችሽን ስለዚህ ማልቀስ የለብሽም እያለቻት ነበር ከዛ እሺ በቃ አላለቅስም አሁን ቆንጆ ምሳ አብረን እንሰራለን እያለች ነበር እና ማድረግ አለብን እፍራታ ምናልባት አዲስ ነገር የምታገኝ ከሆነ እሷም እናጣራለን ነገር ግን እንስም ማለት የለም ወንድሜ እሞት አይኖር አላቅም ነገር ግን ማኖሩን ማረጋገጥ ይኖርብናል የዝና የብሩክ ወንድም ምን አባቱ ልሰራ እንደመጣ እንድታጣራልኝ እፈልጋለሁ እያላት ነበር ማለት እሱ ከባድ ነው እንዴት አድርጌ ነው ላጣራ የምችለው ቆይ እሱ አደኝ የብሩክ ወንድም ስለ ብሩክ ይናል ያሳስአኒ ስለ ብሩክ አይደለም እያሰብካለ ወንድሙ ምን እያሰበ ነው ምን እያደረገ ነው ምን ፈልጎ ነው የመጣ እሱ ነው ማወቅ የሚፈልገው ወንድሙ ምን ያርግልሃል ስለሱ ማወቅ ምን አስፈልገ አንቺ ደደምነሽ አይገባሽም ስለዚህ እንዴት አድርጌ እንደማስረዳሽ አላቅም አሁን መጨረሻ የምታረግልኝ ነገር ብኖር የብሩክ ወንድም ምን ፈልጎ ምን እያደረገ ያለ እና ምን ፈልጎ እንደመጣ እንድታጣሪ ፈልጋለሁ እያላት ነበር ከዛ እሱ ከባድ ነው ስትለው ቼክ ጽፌ ሰጥሻለሁ ስትል አሞከራለሁ አለች አይ የብር ነገር እንደው በብር ነው የምትንቀሳቀሰው ሁሉ ማለት በብር ነው የምትንቀሳቀሰው ማለት ነው ከዛ እሺ ቼክ ጽፌ ከሰጠኝ አሞከራለሁ እያለችው ነበር ከዛ ይስማማሉ ቅድስትዬ ምግብ እየሰራች ነበር ነገር ግን ምሳሌ ስለ አባቷ እየጠየቀቻት ነው ግን አባዬ ለምንድን ነው የማይመጣ እስቲ ስልክ ምናልባት ደውሎ ነበር አው ደውሎ ነበር ደህና በቃ ስልኩ ስጪና ምናልባት ከደወለ እኔ አንስቼ አናግራለሁ እያለቻት ቅድስትን ስትጠይቃት ነበር ቅድስትን እሺ እሰጥሻለሁ በቃ ግን ስልክ አትነካኪ ራሱ ሲደውል አንስተሽ ታናግራለሽ እያለቻት ነበር እና እሺ ትልና እንግዲህ ሉል ማለትና እፍራታ ደግሞ በድጋሚ እንግዲህ ፍራታ እና ብሩክ ቤት ሄዳ እና የብሩክ ወንድም ምን እያደረገ እንዳለ አደኝ ምን እያደረገ እንዳለ እንድታጣርልኝ እፈልጋለሁ እያለቻት ነበር እንግዲህ ገንዘብ መጀመሪያ ገንዘብ ከሰጠሽልኝ በኋላ ትራንስፈር ካረግሽልኝ በኋላ ሄጄ አሞክራለሁ የምትፈልጊ መረጃ አመጣልሻለሁ ነገር ግን ባለፈው ቃል የገባሽልኝ ነገር መጀመሪያ
እንድትነግሪኝ ፈልጋለሁ ይሄን ሁለቱም ነገር ካረግሽው ስለሱ አጣርቼ አሳውቅሻለሁ እና ስለ ብሩም ችግር የለውም ስለ ብሩክ ያለው ነገር ደግሞ አስረዳሻለሁ እያለቻት ነበር ከዛ ቃስ ብላ እየወጣጣቻት ነበር አንደኛ ግን ወንድሜ ምን አጋጥሞት ይሞት ይኖር ቁርጦ ማወቅ አለብኝ እያለ በጣም ተጨንቆ በጣም ሰለክስ ነበር ምሳሌ ስትመጣበት እያስመሰለ ነበር አጎቴ እስቲ ዝፈንልኝ እያለችው አጎታን እያሰዝ ተይደክሞኛል እያለ ዝፈንልኝ ካልዘፈንክልኝ አኮርፋለሁ እያለችው እሱ መዝፈኑን ቀጠለ አሁን ያንቺ ተራ ነው ደግሞ አንቺ ዝፈንልኝ እያላት ነበር ከዛ እሷም አይ እኔኮ እስምን ብዬ እንደምዘፍንልኝ ንገረኛ አጎቴ እያለች ነበር ከዛ ቅድስት እየመጣችና ቆይ ምን ማድረግ አለብኝ ስለ ብሩክ ምን አዲስ ነገር አለ እያለ ስትጨነቅ ምንም ሲጨነቁ ነበር ነገር ግን ምሳሌ እንዳታቀባቸው ጭንቀቱን ወይ እንደም አባታ እንደጠፋ በጭራሽ ማወቅ እንደሌለበት እየተነጋገሩ እያሰቡ ነበር እያሉ ከዛ በኋላ እሺ በቃ ምንም አሳብ አይግባሽ የፈለግሽው ነገር እገዛልሻለሁ አድርግልሻለሁ እያላት ነበር እንግዲህ ማለት ለእፍራታ ሁሉ ነገር ነገረች እንግዲህ ብሩክ በልጅቷን እንዴት እንዳሳከማት ከሰዎቹ ገንዘብ ተቀብሎ እንደውም ተብዙ እጢ ተቀብሎ ወደ ሌላ ሀገር እንዳዘዋወር ነበር ነገር ግን ብሩክ አሻፈረኝ ብሎ ቆሻሻ ውስጥ በመጣሉ ገንዘቡን ይዞ ሄዶ ልጁን አሳክሞ ተመለሰ ነገር ግን ሰዎቹ ካዳቸው ማለት ነው በዛ የተነሳ ሰዎቹ ብሩክን በጣም ያሳድዱት መገደሉት ይኖር የማቆ ነገር የለም በማለት ትነግራታለች ከዛ መጎስም እንቅልፍ ብሎት ብሏን በጣም ይጨነቁ ነበር ብሩክ እኮ እኔ ቢጠፋ ኖሮ ሀገሩን በሙሉ ይቀውጥ ነበር እስካሁን ግን እኔ እየተጀ ፈልጋለሁ ይሄ ወንድሙም እየፈለገ ነው ሁላችሁም ተጋግሳችሁ እየፈለጋችሁ ነው ነገር ግን ከዚህ ጀርባ የዝና ይኖራል ብዬ አስባለሁ ምክንያቱም የዝና እጅግ አደገኛ ነው የዝና መጀመሪያም ከሰዎቹ ጋር ቤቱን ሲሸጥ ያገናኘ እሱ ነው ብሩክ ሀገር እንደሞጣ እንዴት ላቆቻሉ ስለዚህ በዝና በኩል ስለሆነ ዝና ይሄንን ጉዳይ በሙሉ ያቃን እፍራታም ደውላ ሁሉ ነገር ትነግሯለች ነበር ከዛ እሺ በአካል ተገናኝተን ብናወራ ይሻላል በስልክ ከሚሆን በአካል ላገኝሽ እያላት ነበር ከዛ እሺልና በአካል ወጥቶ ለማገናኘት አንድ የማገኘው ነገር አለ ወንድሜ እያላት ነበር ቅድስት እሺ እሻደኝ እወክን ራስን ጠብቅ አንተም ትልና ታይዞ ይወጣሉ ማለት ነው በቃ አንተም አትጨነቅ መጎስ አሁን ብቻ ለቅም ጥሩ ስሜት እየተሰማኝ አይደለም በማለት እሱ ይጨነቃሉ ሁሉም እንግዲህ ፍራታን ለማግኘት ይሄዳል ማለት ነው ፍራታ ሳገኛት ያለውን ነገር በሙሉ እንድትነግር ከዛ ያለውን አዲስ ነገር ካለ ደውለሽ አሳውቂኝ በማለት እሱም ያስነበር እና እንግዲህ በመጨረሻ ይገናኛሉ ማለት ነው ተከናንታን እንግዲህ እፍራታ ሁሉ ነገር ተነግሯለች እሷን ማለት የነገረችው በሙሉ ነገረችው እኔ መጀመሪያም ተጠርጥሬ ነበር እኔ ከዝና ይሄንን ጉዳይ እንደማቅ 100% እርግጠኛ ነበርኩ ስለዚህ አሁን ዝና አለቀለት እያለ እጅግ በጣም ተናደደ እፍራታ ምን ነገር ሳትቀር ሁሉ ነገር ነገረች ነገር ግን ማለት ለማንም እንደማትናገር ቃል ግቢልኝ ብላ ቃል አስገብታት ነበር የነገረቻት ነገር ከነሷ አሳልፋ ነገረችው ማለት ነው እንግዲህ አሁን እንግዲህ የብሩክ ወንድም የዝናን ለመበቀል ወይና የዝናን ይዞ እንድናዘዝ ለማድረግ ይወስናል ማለት ነው ስለዚህ አሁን ሞት መሃል ወንድሜ ይሞት አይኖር የማቆ ዝናን እሺ እውነቱን እንድናገር በማድረግ ብቻ ነው በማለት ይወስናል ፍራታ ከተናገረች በኋላ በጣም ፈራች ምክንያቱም የዝና የሚጎዳት ቆይ ወዴት ልትሄድ ነው ስትለው ከዛ ወንድሜ ይሞት ይኖር ማወቅ ፈልጋለሁ ስለዚህ ያለውን ነገር አጣርቼ እስኪመጣ ድረስ ምሳሌ ትምህርት ቤት መሄድ የለባትም ምሳሌና አንቺ ራሳችሁን ጠብቁ ከቤት አትውጡ ትምህርት ቤቱም አትሄድ ብሎ ይነግራል ቅድስዬ በጣም ፈራች ተጨነቀች ትምህርት ቤት እንዴት ምን ማለት ነው አያለች አዎ ወንድሜ ይኖር ይሞት ያለውን ነገር ዛሬ አጣርቼ እመጣለሁ ልመጣም ላልመጣም ይችላል ቅድስት ከቤት እንዳትወጪ ምሳሌ አደረሰ ተጥቻለሁ ምሳሌ ታቀለሽ ማንንም የላቱም ስለዚህ አዋክሽ አደራ ራሳችሁን ጠብቁ በማለት ጥላችሁ ሄዳል ማለት ነው ቅድስዬ በጣም ፈርታ በጣም እያለቀሰች ነበር ቪዲዮን ወዳችሁ ላይክ ማድረግ እንዳትረሱ አብራችሁ ለቆያችሁ አመሰግናለሁ ሰላማችሁ ምሳሌ